የመካከለኛው ምስራቅ ምድር ዳግም በደም ሊታጠብ የጦርነት ደመና ጥልሏል። የተኩስ አቁም ስምምነቱ ሙሉ በሙሉ ፈርሷል። የሊባኖስ ሰማይ በእስራኤል የቦምብ ናዳ እየተናወጠ ነው። በእስራኤል አስከፊ የአየር ጥቃት የሟቾች ቁጥር 50 አልፏል። የሄዝቦላ ከፍተኛ አመራሮችና ቤተሰቦቻቸው ላይ ያነጣጠረ አስፈሪ አደን ተጀምሯል። ነገር ግን ይሄ ገና መጀመሪያው ከመሆኑም ባለፈ ኢራን ቁጣዋን መቆጣጠር አቅቷታል። በሰዓታት ውስጥ በቴል አቪቭ ላይ መጠነ ሰፊ የሚሳኤልና የሰው አልባ ድሮኖች እሳት እንደሚያዘንቡ ይፋዊና የመጨረሻ ማስጠንቀቂያ ሰጥታለች። መላው ቀጠና ወደማይመለስበት እልቂት እየተነዳ ነው። በአንጻሩ ወደ ሀገር ውስጥ መረጃችን ስንመለስ ደግሞ ኦፕሬሽኑ ቀጥሏል። በትግራይ ላይ የተከፈተው የድሮን ድብደባና ወታደራዊ ማሸበር አልቆመም ሲል ህወሓት እጅግ አስደንጋጭ ክስ ሰንዝሯል። የፕሪቶሪያው ስምምነት ፈርሷል ያለው ህወሓት ህዝቡን አስርቦ የማጥፋት አረመኔያዊ ፖሊሲ እየተተገበረ ነው ሲል ድርጅቱ መግለጫ አውጥቷል። እነዚህን ዓለም አቀፋዊና ሀገራዊ ሰበር መረጃዎች አካተን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግም እንዳይረሳ። በቀጥታ ወደ መረጃው አለፍን። በአሜሪካና በኳታር አጋዥነት በሊባኖስ የሚንቀሳቀሰው የሄዝቦላ ታጣቂ ቡድንና የእስራኤል መንግስት የተኩስ አቁም ስምምነታቸውን ለማደስ ቢስማሙም በደቡባዊ ሊባኖስ የተሰነዘሩ አዳዲስ የአየር ጥቃቶች በትንሹ 21 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። ግጭቱ እንደ አዲስ ያገረሸው በደቡባዊ ሊባኖስ ናባቲየህ ከተማ አቅራቢያ በምትገኝ መንደር ውስጥ የሄዝቦላ ታጣቂዎች የእስራኤል ጦር ታንክ ላይ በሰነዘሩ ጥቃት የኦፊሰር ማዕረግ ያላቸውን ጨምሮ 4 የእስራኤል ወታደሮች መግደላቸውንና 5 ማቁሰላቸውን ተከትሎ ነው ተብሏል። ሄዝቦላ ጥቃቱን የሰነዘረው እስራኤል ስልታዊ ጠቀሜታ ያላትን የአሊ አልታሂር ኮረብታ ስፍራ ለመያዝ በመሞከሯ ስምምነቱን በመጣሷ የተሰጠ ምላሽ ነው ብሏል። እስራኤል ለደረሰባት ጥቃት በሰጠችው ከባድ ምላሽ በናባቲየህ እና በበቃ ሸለቆ በሚገኙ የሄዝቦላ ይዞታዎች ላይ ከባድ የአየር ድብደባ ፈጽማለች። በጥቃቱም የመኖሪያ ህንፃዎች የወደሙ ሲሆን የአረብ ሳሊም መንደርን ጨምሮ በሲቪሎች ላይ ከፍተኛ ጉዳት ደርሷል። እንዲሁም ጁን 19 ቀን 2026 የእስራኤል አየር ኃይል በደቡብ ሊባኖስ ናባቲ ክልል እና በሰጅድ ከተማ አቅራቢያ በሚገኘው ጃባል አልራፊ በተባለ አካባቢ ላይ ያነጣጠረ የአየር ድብደባ ፈጽሟል። ይህንኑ ጥቃት ተከትሎ የወጡ ሪፖርቶች እንደሚያመላክቱት እስራኤል የሄዝቦላን ከፍተኛ አመራሮችና የትጥቅ ይዞታዎችን ኢላማ ያደረገች ሲሆን በተለይም አሁን ያለውን የሄዝቦላ ዋና ጸሐፊ ናኢም ቃሲምና ቤተሰቦቻቸውን የስነ ልቦናና ወታደራዊ ጫና ውስጥ ለመክተት የታለሙ ጥቃቶች እየተሰነዘሩ መሆኑ ተጠቁሟል። ከዚህ ቀደም የቃሲም የቅርብ ዘመዶች ወንድምና ልጅን ጨምሮ በቤሩት በተፈጸመ ጥቃት መገደላቸው የሚታወስ ሲሆን አሁን የተፈጸመው ጥቃትም ቡድኑ የሽብርተኝነት ማፊያ ብሎ የሚጠራቸውን የሄዝቦላ ማዘዣና መደበቂያ ጣቢያዎችን ሙሉ በሙሉ ለማውደም ያለመ መሆኑን የእስራኤል ወታደራዊ ምንጮች በተዘዋዋሪ ገልጸዋል። ጥቃቱን በተመለከተ የሄዝቦላው መሪ ናኢም ቃሲም በአልማናር ቴሌቪዥን ባስተላለፉት መልእክት ሄዝቦላን የማጥፋትና ይዞታዎችን የመቀማት የእስራኤል እቅድ ከሽፏል፣ የእስራኤል ወታደሮች ከሊባኖስ መሬት ላይ ሙሉ በሙሉ ይወጣሉ በማለት ዝተዋል። በአንጻሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሄዝቦላ በደቡብ ሊባኖስ በሚገኙ የእስራኤል ታንኮችና ወታደሮች ላይ የድሮን ጥቃት በመሰንዘር የተኩስ አቁሙን ጥሷል በማለት ወታደሮቻቸው በኃይል ምላሽ እንዲሰጡ ማዘዛቸውን አስታውቀዋል። የሊባኖስ የጤና ሚኒስቴር እንዲሁም አጃንስ ፍራንስ ፕሬስ እና ሮይተርስን የመሳሰሉ ዓለም አቀፍ የዜና ወኪሎችን ዋቢ በማድረግ የወጡ መረጃዎች እንደሚያመላክቱት እስራኤል በደቡባዊ ሊባኖስ እና በቤቃ ቫሊ ባደረሰችው መጠነ ሰፊ የአየር ጥቃት ቢያንስ 47 የሄዝቦላ ታጣቂዎችና ሰላማዊ ሰዎች የተገደሉ ሲሆን የሟቾች ቁጥርም ከ50 በላይ መሻገሩን የውስጥ ምንጮች እየጠቆሙ ይገኛሉ። የአየር ጥቃት የተሰነዘረው የሄዝቦላ ታጣቂዎች ከ50 በላይ ሮኬቶችንና ድሮኖችን ወደ ሰሜናዊ እስራኤልና በደቡብ ሊባኖስ ወደሚገኙ የእስራኤል ጦር ይዞታዎች መተኮሳቸውን ተከትሎ መሆኑን የእስራኤል መከላከያ ሰራዊት አስታውቋል። በዚህ የሄዝቦላ ጥቃት 4 የእስራኤል ወታደሮች መገደላቸውም ነው የተነገረው። ይህ በሊባኖስ የተከሰተው አስከፊ ግጭት በአሜሪካና በኢራን መካከል በስዊዘርላንድ ሊደረግ የነበረውን ሰፊ የሰላም ንግግር ለጊዜው እንዲሰረዝ ምክንያትም ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወታደሮቻችን ላይ የሚሰነዘሩ ጥቃቶች
አንታገስም፣ ሄዝቦላ ለዚህ ከባድ ዋጋ ይከፍላል ሲሉም አስታውቀዋል። በተቃራኒው የሊባኖስ ወገን እስራኤል የተኩስ አቁሙን እንደ መሸፈኛ በመጠቀም በደቡባዊ ሊባኖስ ወታደራዊ ይዞታዋን ለማስፋፋት እየጣረች ነው ሲል ከሷል። በደቡብ ሊባኖስ ክፋር ተብኒት በተባለች ስም ስልታዊ ስፍራ አቅራቢያ በተቀሰቀሰ ከባድ የደህንነትና ወታደራዊ ግጭት ሳቢያ የቆሰሉ የእስራኤል ወታደሮችን የጫነች ወታደራዊ ሄሊኮፕተር በሃይፋ ከተማ መሬት ማረፏም ተሰምቷል። ከተለያዩ ዓለም አቀፍ የዜና ምንጮች የተገኘው መረጃ እንደሚያመላክተው ክስተቱ የተፈጠረው የእስራኤል ጦር በደቡብ ሊባኖስ ናባቲ ክልል ወደምትገኘውና ከፍተኛ ስልታዊ ጠቀሜታ እንዳላት ወደሚነገርላት የክፋር ተብኒት ከተማና የአሊ ታይር ኮረብታዎች ላይ ለማራመድ በሞከረው የየብስ ጦር እንቅስቃሴ ላይ በደረሰበት ከባድ ጥቃት ነው ተብሏል። የሊባኖሱ ሄዝቦላ ታጣቂ ቡድን በበኩሉ ወደ ስፍራው ሊገቡ የነበሩ የእስራኤል ወታደራዊ ተሽከርካሪዎችና ታንኮችን አስቀድሞ ባዘጋጀው የደፈጣ ውጊያና በሚመሩ ሚሳኤሎች መምታቱን ገልጿል። ይህ በእንዲህ እንዳለ ኢራን በቴል አቪቭ ላይ አስቸኳይ የሚሳኤልና የድሮን ጥቃት እሰነዝራለሁ ስትል ማስጠንቀቂያ ሰጥታለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት እስራኤል በደቡባዊ ሊባኖስ የምታካሄደውን ወታደራዊ ጥቃትና ከበባ የማታቆም ከሆነ በሰዓታት ውስጥ በቴል አቪቭ ከተማ ላይ መጠነ ሰፊ የሚሳኤልና የሰው አልባ አውሮፕላን ጥቃት እንደሚሰነዘር ጥብቅ ማስጠንቀቂያ ሰጥቷል። የኢራን ይፋዊ የዜና ምንጮችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱት የሀገሪቱ የጦር ኃይልና የሚሳኤል ክፍሎች ከፍተኛ የውጊያ ዝግጁነት ላይ እንዲሆኑ ታዟል። ቴህራን ይህንን ውሳኔ ያስተላለፈችው እስራኤል በቅርቡ የተደረሰውን የተኩስ አቁም ስምምነት በመጣስ በሊባኖስ የሄዝቦላ ይዞታዎች ላይ ጥቃቷን መቀጠሏ ነው ስትል ከሳለች። በተለይም በዚህ ሳምንት በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት ተከትሎ የሊባኖስ ድንበር መረጋጋት የስምምነቱ አካል መሆን እንዳለበት ቴህራን ብትወተውትም የእስራኤል መከላከያ ኃይል በደቡባዊ ሊባኖስ 10 ኪሎ ሜትር ገደማ ዘልቆ በመግባት ጥቃቱን መቀጠሉ የኢራንን ትዕግስት አስጨርሷል ተብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ኢራን የራሷንና የአጋሮቿን ደህንነት ለመጠበቅ ማናቸውንም አስፈላጊ እርምጃዎች ለመውሰድ ወደ ኋላ አትልም ብለዋል። የእስራኤል ባለስልጣናት በበኩላቸው በሊባኖስ ላይ የሚካሄደው ወታደራዊ ዘመቻ ተጠናክሮ እንደሚቀጥል በመግለጽ ላይ መሆናቸው በመካከለኛው ምስራቅ ዳግም ትልቅ ቀውስ ሊቀሰቀስ የሚችል የጦርነት ደመና አጥልሏል። በአሜሪካና በኢራን መካከል የነበረውን መጠነ ሰፊ የጥቃት ልውውጥ ለማርገብ የተደረገው ጥረት እስራኤል በሊባኖስ በኩል የምታደርገውን ጥቃት ባለማቆሟ ምክንያት አደጋ ላይ ወድቋልም ተብሏል። ኢራን ከዋሽንግተን ጋር በምታደርገው ድርድር ላይ የበላይነት ለማግኘትና የሊባኖስ አጋሩን ሄዝቦላህን ከእስራኤል ሙሉ ወረራ ለመታደግ ቴልአቪቭን እመታለሁ የሚለውን ካርድ ዳግም መምዘዝን መርጣለች። በዚህ ዓመት መጀመሪያ ላይ በነበረው ውጊያ እንደታየው የኢራን ሚሳኤሎች በተለይ ክላስተር ቦምብ የታጠቁትንና ባለስልጣናቱን በበቀል ስም የላኳቸው የእስራኤልን የአየር መከላከያ ስራ ጥሰው በመግባት በቴል አቪቭ፣ በሃይፋ ነዳጅ ማደያና በቤን ጉሪየን አውሮፕላን ማረፊያ ላይ ከባድ ጉዳት ማድረሳቸው ይታወሳል። ስለዚህ አሁንም ኢራን በኢራቅ በሶሪያና በየመን ባሏት አጋሮቿ እንዲሁም ከራሷ ምድር በመነሳት በመቶዎች የሚቆጠሩ ድሮኖችና ባሊስቲክ ሚሳኤሎችን በአንድ ጊዜ በማስወንጨፍ የአየር መከላከያዎችን የማጨናነቅ ስልት ልትጠቀም ትችላለችም ተብሏል። ጥቃቱ ከተፈጸመ እስራኤል በኢራን የኒውክሌር ጣቢያዎችና ወታደራዊ መዋቅሮች ላይ የምታደርገውን የአየር ድብደባ ሁለተኛ ዙር ልትጀምር ስለምትችል ቀውሱ ወደ አጠቃላይ ቀጠናዊ እልቂት ሊያመራ ይችላል። የኢራን ብሔራዊ ደህንነት ምክር ቤት ያስተላለፈው መልእክት እስራኤልን ለማስቆም የተደረገ የመጨረሻው የዲፕሎማሲና የወታደራዊ ማስፈራሪያ ድብልቅ ነው። ይህ ማስጠንቀቂያ ወደ ተግባር ከተቀየረ በቀጣዮቹ ጥቂት ቀናት ውስጥ በመካከለኛው ምስራቅ አዲስና እጅግ አስፈሪ የጦርነት ምዕራፍ ሊከፈት ይችላል ተብሏል። ወደ ሀገር ውስጥ ሰበር መረጃችን መለስ ስንል ደግሞ በትግራይ ላይ የተከፈተው የድሮን ድብደባና ወታደራዊ ማሸበር ቀጥሏል ሲል ህወሓት ከሷል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም የፌዴራል መንግስቱ ወሳኝ የስምምነት ነጥቦችን ጥሶ በትግራይ ህዝብ ላይ ወታደራዊ ማስፈራራት፣ በተደጋጋሚ የድሮን ድብደባና በፖለቲካዊ መንገድ ክልሉን የማድቀቅ ሂደት እያከናወነ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት አስታውቋል። ድርጅቱ ባወጣው መግለጫ አሜሪካ በአፍሪካ ቀንድ ለነበራት የሰላም አቋምና ለፕሪቶሪያው ዘላቂ የተኩስ ማቆም ስምምነት መሪ ተዋናይነት ምስጋና ያቀረበ ቢሆንም አሁን ላይ የፌዴራል መንግስቱ እየፈጸማቸው ያሉትን ተደጋጋሚ ወታደራዊና ስምምነቱን የማፍረስ ጥሰቶችን ሳያይ ህወሓት ላይ ብቻ የጉዞ እገዳ መጣሉ
ፍትሐዊነት የጎደለውና አድሏዊ መሆኑን ገልጿል። ጥፋተኛው አካል ሳይጠየቅ በአንድ ወገን ላይ በሚደረግ እገዳ ሰላም ማምጣት አይቻልም ሲልም ኮንኗል። እንደ አውሮፓውያን አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ዘላቂ የተኩስ ማቆም ስምምነት ዋና ዋና ነጥቦች የሆኑት ከመከላከያ ሰራዊት ውጪ የሆኑ ታጣቂዎች ከትግራይ ግዛቶች ማስወጣት፣ ህገ መንግስታዊ ስርዓትና የትግራይ ግዛት ታማኝነትን ወደ ነበረበት መመለስ፣ በመቶ ሺዎች የሚቆጠሩ የምዕራብ ትግራይ ተፈናቃዮችን ወደ ቀያቸው መመለስ፣ መሰረታዊ አገልግሎቶችን መልቀቅ እንዲሁም የህወሓትን ህጋዊ እውቅና መመለስ የሚሉት ነጥቦች በሙሉ በፌዴራል መንግስቱ እገዳና ቢተኝነት ምክንያት ሳይተገበሩ መቆየታቸውንም ህወሓት ባወጣው መግለጫ አስታውቋል። አክሎም የፌዴራል መንግስቱ እነዚህን ስምምነቶች አንቆ ለመያዙ የሚያወጣቸው ደብዳቤዎችና በመሬት ላይ ያሉት እውነታና የሚፈጽማቸው ተግባራት በቂ ማስረጃዎች ናቸው ብሏል። በትግራይ ህዝብ ላይ የተጣሉ ክልከላዎች አጠቃላይ ህዝቡን ከመጉዳታቸውም በላይ የፌዴራል መንግስቱ የትግራይን ህዝብ አስርቦ ለማጥፋት በፖሊሲ ደረጃ አረመኔያዊ ተግባር እየፈጸመ እንደሚገኝም በመግለጫው ገልጿል። በአሁኑ ወቅት በመጠለያ ጣቢያው የሚገኙ ወገኖች በከፋ የኑሮ ሁኔታ ላይ መሆናቸውን በረሃብና መከላከል በሚቻሉ በሽታዎች እየተጠቁ መሆኑንም በመጥቀስ ይህ የህዝብ ስቃይ ከህወሓት ጋር ተያይዞ መገለጽ የለበትም ብሏል። ስምምነቱ ሙሉ በሙሉ የዘጋው ገዢው መንግስትን አቅልሎ በማየት ችግሩን ባልፈጠረ ድርጅት ላይ ተጠያቂነትን ማሳረፍ የሰላሙን ሂደት እድል አናሳ እንደሚያደርገውና ዘላቂ ሰላም ሊመጣ የሚችለው ገለልተኛነት መርህና የጋራ ተጠያቂነት ሲኖር ብቻ መሆኑን ድርጅቱ አስታውቋል። ህወሓት ለሰላም ያለው አቋም የጸና መሆኑን የገለጸው መግለጫው በቀጣይ ጦርነትን ለማስቀረትና ዘላቂ ስምምነትን ለመገንባት የፌዴራል መንግስቱ በአስቸኳይ ሊወስዳቸው የሚገቡ እርምጃዎችንም ዘርዝሯል። በዚህም በትግራይ ህገ መንግስታዊ ግዛት ውስጥ የሚገኙ ወራሪዎችን ሙሉ በሙሉ ማስወጣት፣ ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ ማውጣት፣ የሰራተኞች የደሞዝ፣ የባንክ፣ የነዳጅና የሰብአዊ እርዳታ አቅርቦቶችን ማረጋገጥና በትግራይ ህዝብ ስቃይና መከራ ላይ የተሳተፉ አካላት ተጠያቂ ለማድረግ ቁርጠኛነት ማሳየት ናቸው ሲል ቅድመ ሁኔታዎችን አስቀምጧል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሀገር አቀፍና ዓለም አቀፋዊ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩ።